እግዚአብሔር ይመስገን። አንቺ ነሽ እንዴ? አላየሁሽም ነበር። አሁን ነው እኮ እንትን ያልኩት። ዮባዬ እንዴት አለ? ሁሉ ሰላም ሁላችሁም? ነበር ጀስት አንድ አስተያየት ብቻ ሰጥቼ ልውጣ ብዬ ነው። እሺ ሜርሻ፣ ያው እንግዲህ አንተ መንገዳችንን ብዙን ታውቀዋለህ ብዬ አስባለሁኝና ያለፍንበትን መንገድና ያው በመመለሳችን ያው በቅርቡ ብዙ የምናወጣው ነገር ይኖራል። ግን እየተመለስን እያለ ከገጠሙን አንደኛውና ዋናው የነበረው ነገር ምንድነው መሰለ? የተማርን የሆነ አንድ ትምህርት ሰማን። በፍጹም ቤተክርስቲያኒቱ የማትለው ያልሆነ ትምህርት ማለት ነው። እኛ ከተማርነው ትምህርት በጣም ተቃራኒ የሆነ ከዛ በቃ ማለት ብዙውን መንገድ ከተራመድን በኋላ ነው የሰማነው እና በቃ ምናልባት ይሄ ነገር ትክክል አይደለም፣ እኛም ፈትኖናል በደንብ ማለት ነው። እና ትክክል አይደለም ማለት ነው መንገዳችን እንዴት ነው እያለን ያው አብረን እንማር ከነበሩ ሰዎች ጋር በጣም ፈተና ውስጥ ገባን እና አስተማሪያችንን ደውለን ጠራ ነው እና በቃ እኛ ይህንን አይነት ትምህርት አይተናል እና ምንድን ነው ብለን ስንለው የሰጠን መልስ ግን በጣም ጌጤ የሰጠን መልስ ግን በጣም ልብ የሚያረካ መልስ ነበር። ፕሊስ በሩዝኪልኝ እና ምን አለን መሰለ? ቤተክርስቲያን በማንኛውም ሰው አትለካ። ቤተክርስቲያን የራሷ ሕግ የራሷ ስርዓት ከአባቶች የተቀበልነው በጣም ብዙ በጎ ነገር አላት እና መጀመሪያ ያንን ነገር እዩትና ቅዳሴውን እዩት፣ ከቅዳሴው ጋር የተያዘውን ነገር እዩትና እሱ ነገር ላይ ጥያቄ ካላችሁ ጠይቁን። ከዛ ውጭ ግን በማንኛውም ሰው ሁሉም ሰው በእውቀቱ መጠን ነው የሚናገረው። አንዳንዱ ግን ከነገር ከፍሎ ያውቃል፣ አንዳንዱ ደግሞ ብዙ ነገር ያውቃል። ስለዚህ ብዙ ምዕመናን አሁንም በመማር ላይ ያሉ ጥቂት የማውቃቸው ሰዎች አሉና ለእነሱም መልእክት ለማስተላለፍ ብዬ ነው እና ሁሉ አይታመንም እና ሌትስ ዲፔንድ ቤተክርስቲያን አላት የምትለው ትልቁ ነገር ቅዳሴው አይደል? ትልቁ ነገር ቤተክርስቲያን ውስጥ የሚከወነው የሚፈሰው ቅዱስ ስጋውና ክቡር ደሙ ነው እና እሱ ላይ ዲፔንድ እናድርግ ብዬ ለማለት ነው። በጣም ኢሹአችሁ ሀይ እንትን ስለሆነ ጀስት ለመናገር ብዬ ነው። ወጥቼ ተናግሬ ያላቅም እስካሁን ታውቃለህ አይደል? ይሄን ለማለት ነው ብዬ በጣም እናመሰግናለን ሜርሻ፣ እግዚአብሔር ያክብርልን። ያው ባለፈው ጀመር ሳረጋ አስቁማኛለች። ያው ዛሬም አልናገርም፣ ግን የእሷና አብረው የተመለሱ ሰዎች አሉ። ሌሎች መንገዳቸው በህይወት የተኖረ ሲሆን ማለት ነው ልምድ በህይወት የተኖረ ልምድና እንዲሁ በቲዮሪ የሚታወቅ የተለያየ ነው። ሰዎችም ጋር የሚያመጣው ለውጥ ማለት ነውና ምን ላይ ትኩረት ማድረግ አለብን የሚለው መሰረታዊ ጉዳይ ነው። እነሱ ሲመጡ የገጠማትን ነግራናለች እና ወደፊትም ሰዎች ሲመጡ እንዲህ አይነት ነገር እንዳይገጥም ነው የኔ ራሱ ዋናው ስጋቴ እሱ ነው። ሰዎች ሲመጡ ልክ እንደዚህ በየመድረኩ የሚወሩ አላስፈላጊ ልክ ያልሆኑ ገለጻዎች አሉ፣ ሰዎችን የሚገፉ እንዲህ ነው እንዴ ምናምን እንዲሉ ማለት ነው። እንዲህ ነው እንዴ እያሉ እንዲደነግጡ ትምህርትን እንዳይቀበሉ ወደ ቤተ ክርስቲያን ልባቸው እንዳይነሳሳ የሚያደርጉ ቃላቶች አሉ፣ አላስፈላጊ ቃላቶች። እነዚህ ቃላቶች አንደኛ መታረም አለበት፣ ጥያቄ የለውም። እሱ መታረም አለበት ብለን ስንጨርስ ግን በአንጻሩ ሰዎች እንዳይስቱ ደግሞ ወይም ደግሞ ሰዎች ወደ ቤተ ክርስቲያን መምጣታቸውን እንዳያቆሙም ጭምር የራሳችንን ማብራሪያዎችን ዋና ትምህርታችንን እያሳየን ጥሪያችንን ማቆም የለብንም፣ ሁሉ ጊዜ መቀጠል አለበት ማለት ነው። ከዚህ አንፃር ሲጀመር ለምሳሌ እኔ ተነስቼ አምላኬ ማርያም ብዬብል ማርያም አምላኬ ነች እያልኩ ነው፣ ግን የቤተክርስቲያን ትምህርት አይደለም ብል ነው ያልኩት። ደግሞ ይሄን ሪከርድ አድርጋችሁ ማርያም አምላክ ነች አለ እንዳትሉኝ ብል ምሳሌ ነው። እኔ የቤተክርስቲያን ትምህርት አልወክልምና የቤተክርስቲያን ትምህርት ኢዮብ እንዳለው ነው ማለት አይቻልም። ልክ እንዲሁ የሌሎቹንም አንድ ሰው ስላለ ሁለት ሰው ስላለ ብቻ እንዲህ ነው ማለት አይደለም። ባለፈውም በነበረው ማርያም ቤዛ ትባላለች አትባልም በሚለው በአቡነ ገብርኤል ንግግር፣ አሁንም በብፁዕ አቡነ ሕዝቅያስ በሳቸው ንግግር አንደኛ በጳጳስ ደረጃ ሲነገር እንደቀላል አይታይም እና እነሱ ራሱ ይሄን ቢያስቡት ጥሩ ነው። አባቶቻችን
በጳጳስ ደረጃ የሚነገር ንግግር በጣም ጥንቃቄ ይፈልጋል። በጣም ካሉበት ሁኔታ አንፃር ራስ እነሱም ሊያስቡ ስለሚገባ ማለት ነው። ሁለተኛ ነገር ደግሞ ብዙዎች እንደ ምንጭ ራሱ እየጠቀሱ አሁን አንድ ሙስሊም ልጅ ሰርቶ አየው ቪዲዮ ከመግባቴ በፊት ይሄው ማርያምን ያመልኳታል ስንል ይሄው በማስረጃ አለና ይህንን ቪዲዮ ነው የሚያሰማን። አሁን በሳቸው ንግግር ላይ ተመስርቶ ማርያምን ለማምለካችን እንደ ማስረጃ እየተጠቀሰ ነው ማለት ነው። አይ አይደለም ማለት ይኖርብናል። ማርያምን አናመልካትም። አገላለጻቸው ስህተት አለው፣ ግን ደግሞ ሊገልጹ የፈለጉት ነገር አለ። እርሱም ደግሞ በስጋ ከድንግል ማርያም መገኘቱ ነው። ጳውሎስም እኮ ይናገራል። ከሴት የተወለደ የሚለውን ገላትያ ላይ የተገኘ የሚል ቃል ነው ያለው ግሪኩ ማለት ነው። ገላትያ 4:4 ላይ ከሴት የተገኘ ልጁን ላከ። በምድር የተገኘው በስጋ ከድንግል ማርያም ስለመገኘቱ ነው ሊገልጹ የፈለጉት እንጂ መቼም ማርያም ተሰቀለች እያሉ አይደለም። ይሄን እናውቃለን እንረዳለን፣ ግን ልክ አይደለም። በግልጽ ቋንቋ ሰዎች በሚረዱት ቋንቋ መግለጽ ይቻላል። ሰባኪ ከጅምሩ የሚያብራራ እንጂ የሚያወሳስብ መሆን የለበትም። የራቀውን ለሰዎች መረዳት በሚቀርብ መልኩ አቅርቦ በጣም ረቂቅ የሆነውን ደግሞ ሰዎችን እንዲረዱት ጎላ አድርጎ የሚያሳይ ነው ሰባኪ ማለት። ከዛ ውጪ በጣም እያወሳሰቡ ነገሮችን እየለጠጡ መናገር በስህተት ላይ ስህተት እንድንደራርብ ያደርገናልና ይሄ መታረም አለበት። በአንጻሩ ደግሞ ከሌላው ቤተ እምነት የሚመጣን ድብደባ ደግሞ አይ ልክ አይደለም ከዚህ አንጻር ነው እያልን ደግሞ የራሳችንን ማብራሪያ የቤተ ክርስቲያንን ዋና ትምህርት እየሰጠን እያሳየን ሰዎችን መጥራት ይኖርብናልና ይሄን መያዝ አለብን። ለማንም ስህተት ግን መቆም አይጠበቅብንም። አንዳንድ ጊዜ በጓደኝነት በቅርርብ በብሔር በምናምን እንደዚህ እየተሳሰሩ ስህተትን ለመደበቅ መሞከር በራሱ ልክ አይደለም። ስህተትን ስህተት ልክ ያልሆነ ልክ አይደለም ማለት ተገቢ ስለሆነ እሱንም በማድረግ ከቤተክርስቲያናችን ጋር መቆም እንችላለን ማለት ነውና ሜሪሻ እግዚአብሔር ያክብርልን። እናመሰግናለን። ካህን ምስጋና ኮሜንቱን አጨናነቀው እኮ ዮባ እንዴት ነህ? አለው ጥቅስ ነው እኮ እንትን ያልኩት ሌላ እንትን የለም። አይ ኢዮብ ና ወደ ጌታ እያልክ ከ10 ጊዜ በላይ ስትጽፍ እያየሁ ነበረ። ከጌታ ጋር አይደለሁም እንዴ? እኔ አጠፋው ዮባይ ለአንተ እኮ መልካም ምኞት ነው የተመኘው። እነኛ እንዳለው እንኳን አረከኝ እኮ እኔ ከጌታ ጋር ነኝ ብዬ ነው ማምነው። አንተ ና እያልከኝ ነው እንደገና ማለት ነው። አንተ ስላላወቅክ ወይ ምን ያለውበት ስላልገባ በአንተ አስተሳሰብ እኔ እቀረጻለሁ ማለት ስላልሆነ አይደለም የሚወስደው ስጋ የማርያም ነው እያልክ እንዴት ከጌታ ጋር ነኝ ማለት ትችላለህ? እስቲ ስላይተሃል የማርያምን ስጋ ወስዳለሁ ስላይተሃል? ያው እያስተባበልክ አይደለ? የአሁኑን ትምህርት አንተ አይደል ቪዲዮ የሰራው አይቼ ነው እኮ የገባሁት። ምን ብዬ አስተባበልኩ እዛ ላይ? ያው መልክ ያለው አስተምሮታቸው እንደዛ አይደለም። ጳውሎስ አሁን እንደዚህ ብለዋል፣ እኔም ለዓለም የተሰቀልኩት ሌላ ትምክህት ከኔ ራቅ ብለዋል ብለህ ከእንደዛ አይነት ትምህርት ጋር ትንሽ ልታጠጋጋ እየሞከርክ ስለሆነ ያንተ ስላለኝ ነው። አይ እንደዛ እያልኩ አይደለም። በደንብ አስረዳሃለሁ። እሱን ተረድተው እንድትወጣ ፈልጋለሁ። ግን አስቀድሞ ጳውሎስ ለዓለም ተሰቅሏል እንዴ? ካህን ምስጋና እሱ ያለው አይደለም። አሁን እሱ ያለበትና አንተ ያመጣህበት እንትን ሁሉ ራሱ አይገናኝ። አንተ ግን የጳውሎስን መልስልኝ። ጳውሎስ ለዓለም ተሰቅሏል? እሱ እኮ ለዓለም ተሰቀልኩ ሳይሆን እያለ ያለው ያ የተሰቀለበትን የተካፈለበትን ነው አምኖ አይልም። በእምነት አይልም። ሞቱን በሚመስል ሞት የተባበረው ዓለምም ለእኔ የተሰቀለበት ነው እኮ። እሱን ዓለም ለሱ ሞቱን በሚመስል ሞት ተባብረው ነው ጳውሎስ እንደዛ እያለ ያለው እንጂ ጳውሎስ እኮ ተሰቅሏልበት ነው የሚለው። ቆይ ወደ ምስጋና ቃሉ የሚለው እኔ ለዓለም የተሰቀልኩበት ዓለምም ለእኔ የተሰቀለበት ነው የሚለው አይደለም? እሺ እሱ ስላለ ምን ለዓለም ተሰቅሏል ጳውሎስ?
ቆይ አይ ነው እሱ ሞቱን በሚመስል ሞት ተባብረዋል በእምነት በኩል። ስለዚህ ያን አሁን መጀመሪያ ትርጉም ላይ ችግር የለውም። ቆይ ትርጉም ላይ ችግር የለውም። ቃሉን ግን ለዓለም ተሰቅያለሁ እያለ ነው እያለ አይደለም። ቃሉ ዳይሬክትሊ ተሰቅሎ አይደለም እያለ ያለው በእምነት በኩል ቃሉ ይላል ወይስ አይልም? በእምነት በኩል ነው። እኔም እሱማ ይላል ግን እያለ ያለው አንዴ ካህን ምስጋና አንዴ ቃሉ ይላል። ተስማማን አይደል? ጳውሎስ እሺ፣ በጣም ጥሩ። ቃሉ ቢልም ትርጉም እየሰጠህ ነው፣ እስማማለሁ። ጎበዝ፣ አልቃረንህም። ነገር ግን የጳውሎስ መሰረታዊ እምነቱ ይታያል አይታይም? መጀመሪያ የጳውሎስ መሰረታዊ እምነቱ እኮ መጽሐፍ ቅዱሳዊ ነው እኮ እምነቱ። ለምሳሌ ኢየሱስ ክርስቶስ ስለ እርሱ እንደሞተለት ቤዛ እንደሆነለት የሚያምን እንደሆነ እንስማማለን አይደል? ዛሲት ምን ጥያቄ አለው? ስለዚህ የጳውሎስን ቃል ለመተርጎም እምነቱንም አብረን ይዘን ነው አይደል? እንዲህ የሚያምን ሰው እንዲህ ሊል አይችልም። ስለዚህ ሊል የፈለገው እንዲህ ነው ብለን ነው የምናብራራው። ያው ጳውሎስ እያለ ያለው ኖርማሊ የእግዚአብሔር ቃል ነው፣ የተጻፈ ነው። ስናነብም አንዴ ቆይ የሁሉ ነገር ባለስልጣን የሆነው የሁሉ ነገር ባለስልጣን የሆነው የእግዚአብሔር ቃል ነው ይሄን እየተናገረ ያለው ማለት የሁሉ ነገር ባለስልጣንና የበላይ የሆነው የእግዚአብሔር ቃል ነው ይሄን እየተናገረ ያለው። እኛ ከእግዚአብሔር ቃል ውጪ ተላለ የሆነ አልፈ ነው ከኛ ዕውቀት በታች አድርገ ነው እግዚአብሔርን ቃል በዛው አንሄድም። ቃሉ ያለውን ብቻ እንላለን፣ ቃሉ ካለው ውጭ አንልም። እሱም ብለን እናልፈ። ለምሳሌ አሁን እኔ ለዓለም ተሰቅያለሁ ዓለምም ለኔ ተሰቅሏል ብሎ ጳውሎስ ስል ቃሉ ያለው ይሄንን ነው። ለዛ አንተ እንዳልከውም በምን እንትን ነው እንደዚህ እያለ ያለው የሚለውን ያው ክርስቲያን ስለሆንኩኝ እኔ በዛው ይረዳለሁኝ። ቃሉ ያለው ባለበት ቦታ ቆሜ ሄዳለሁ። የተጻፈ ነው። ለምሳሌ እኔ ለዓለም የተሰቀልኩበት ሲል ጳውሎስ ከስሩ አይ እንደው በሞቱ ስለተባበረ ነው የሚል ጽሑፍ አለ እዛው ከስር። መጽሐፍ የሚያስተምረው እንደዛ ነው። እንደ መጽሐፍ አውድ ማብራሪያ አለው ወይ ያልኩ ማብራሪያ ሳይሆን እኔ ዓለምም ለኔ የተሰቀለ አሁን ትምክቱን አድርጎ የተናገረው በምን ወይ እንዲህ ያለ እንደሆነ እኛ አሁን እንረዳለን። እሱ ላይ እኮ ነው ጥያቄ ነው። ቅድም አስጨርሰኝ ብዬ እሺ ካህን ምስጋና አንዴ ቅድም አስጨርሰኝ ብዬ ይሄንን ልነግርህ ነበርና አሁን የተቃረነ ነገር አላወራኸኝም። ብትሰማኝ ኖሮ ትረዳኝ ነበረ። ለማንኛውም ጳውሎስ ለዓለም ተሰቀልኩ ብሎ ሲል ለዓለም ሞቷል በመስቀል ላይ ጳውሎስ ተሰቅሏል የሚል ትርጉም አልያዝንም፣ እንድንይዝም አንችልም። አንደኛ የጳውሎስን እምነት እናውቃለን፣ የጳውሎስን ታሪክ እናውቃለን። ስለዚህ ስንተረጉም አጠቃላይ አውዱን ይዘን ነው የምንተረጉመው። ልክ እንዲሁ የኚህን ጳጳስ ንግግር እምነታቸውንም አውዳቸውንም ይዘን እንተረጉመዋለን እንጂ ልክ ሌሎች እንደሚሉት ማርያም ይኸው በመስቀል ላይ ስለተሰቀለች ነው ብለን እንተረጉመዋለን ማለት አይደለም ነው ያልኩት። ቃሉ ግን ምን አልኩኝ? ለስህተት የተጋበዘ ወይንም ደግሞ ብዙ ስህተቶችን የሚሸከም ስለሆነ መግለጽ አልነበረባቸውም ባይሉ ጥሩ ነው ብዬ ተናግሬያለሁ። ለወደፊቱም እንዲህ መባል የለበትም። ሰዎችን ወደ ስህተት የሚመራ አገላለጽን ባንጠቀም ጥሩ ነው ብዬ እንደ ሐሳብ ተናግሬያለሁ። ነገር ግን የእሳቸውን ንግግር ልክ አንተ እንደምትተረጉመው አልተረጉመው። ምክንያቱም እኔ ክርስቲያን ነኝ፣ እምነታቸውን አውቃለሁ፣ የቤተ ክርስቲያኔን እምነት አውቃለሁ። እሳቸው ደግሞ የቤተ ክርስቲያን ውስጥ ያሉ አባት ናቸው። በእምነት ደረጃ ምን ያምናሉ ይታወቃል። በገለጻ ደረጃ ግን ሲገልጹ ሰዎችን ሊያሳስት የሚችል እንደሆነ በግልጽ ተናግረናል። ግን ደግሞ ከዚህ እምነታቸው የመነጨ ነው ብለን ደግሞ ሐሳቦችን አንሸራሽረናል። አንተ የፈለከው ካንተ ጋር ቆሜ እንደወቅት ከሆነ እዚህ አገላለጻቸው ቆይ አንዴ ዮባይ አገላለጻቸው ልክ አይደለም እያልኩ ነው አይደል? ነገርም ሳናሰፋ በቀላሉ እንትን ለማለት የገለጹት አገላለጽ ልክ አይደለም አይደል? ዮባ ሊሉ የፈለጉት አልኩኝ ሊሉ የፈለጉት ልክ አይደለም አይደለም ማለት ሊሉ የፈለጉት ሳይሆን ያሉት ልክ አይደለም አይደል? ነው ዮባ ጳውሎስ ያለው ልክ አይደለም ብለሃል እንዴ አንተ? ሊል የፈለገውን ነገር እሱ እግዚአብሔር ቃል ነው፣ ይሄ የተጻፈ ነው። ኦኬ መጻፉ ነው ለውጥ ያመጣው እንጂ ሐሳቡ ምንም ትርጉም የለውም ነው። ምን ጥያቄ አለው? የተጻፈ ነው፣ ይሄ እግዚአብሔር ቃል ነው። እኛ የተጻፈውን ያገኘ ነው። በጣም ጥሩ ችግር የለውም። የተጻፈ ነው፣ ምንም እንትን አይደለም። አንተ የገለጽክልኝ ግን ከተጻፈ የተጻፈ ነው። በምን አይነት ወይ እንዳለ እናውቃለን። አንዴ
አንተ ቅድም ልታብራራ የሞከርከውን ከተጻፈ ታሳየኛል። የተጻፈ ካላሳየኸኝ እኔ ለምን እቀበልሃለሁ? ጳውሎስ ለኔ ለምሳሌ አንዴ ወንድሜ አንድ ሙስሊም ቢመጣ አብራራልኝ ቢል ታብራራለታለህ። አይ ጳውሎስ እኮ ለዓለም አልተሰቀለም የተሰቀልኩበት ብሎ ሲል ዓለም ብሎ ሲል ለምሳሌ ብዬ ለምሳሌ ዮሐንስ አፈወርቅ የሚፈታበት መንገድ አለ፣ ሌሎች አባቶች የሚፈቱበት መንገድ አለ። እሱን እናገራለሁ። ከዛን ግን እሱን ክፍል የፈቱትን አባቶችን አሳየኝ እስኪ። ለምን ምን ብሎ አሳየኝ? እንደፈቱት ያን ክፍል እየተከራከርን ያለ ነው። አይ ነው ያን ክፍል ምን ብሎ እንደፈቱ አሳየኝ እስኪ። አዳምጥ። ዓለም ሲል ዓለም መሬትን ወይንም ደግሞ ገነትን እያለ አይደለም ስለ ራሱ ላይፍ ነው ምናምን እያለ ያብራራል። እሱን ሄዳ አጥና። አሁን ሚዩት አድርገው አንዴ። እሺ አንድ ሙስሊም መጥቶ ይሄው ለዓለም ተሰቅያለሁ ይላል ጳውሎስ ብሎ ቢል ምን ብለህ ነው የምመልስለት? አይ ብሎ ሲል እንዲህ ማለቱ ነው ብለህ ለኔ ነገርከኝን ተነግረዋለህ። ለኔ ስትነግረኝ ግን አያይዘህ ምን ብለሃል? ከተጻፈው ውጪ ነው አልቀበልም ብለኸኛል። የተረጎምከውን በተጻፈው አሳየኝ እልሃለሁ። ቅድም የተረጎምከውን ከጽሁፍ አሳየኝ። አሁን እሺ ላሳየ። ሞቱን በሚመስል ሞት እንድንተባበር መጽሐፍ ቅዱስ ይናገራል አይናገርም? ይናገራል በጥምቀት። ስለዚህ ይሄ ሰውዬ በምን ቆይ አንዴ አዳምጠኝ። ይሄው ፖለቲካ አትስራ። እኛ ማለት ቆይ እያወራ ያለሁት ምን አለ መሰለህ፣ አንዴ አዳምጠኝ። ልከራከር አልገባሁም። ጥያቄ ልመልስ ነው የገባሁት። ጥያቄን መልሼልሃለሁ። ግን አሁን የክርክር ምናምን የሚለውን ንግግርን ትተህ በስርዓት ነው አይደለ? እኔ ክርክር ውስጥም አይደለሁም እኮ ይወባ ይሄን የመሰለ በጣም ቦልድሊ የወጠን ስህተት አንተ ለማቀፍ እንዴት ነው? ክርስቲያን ነኝ እያልካ እንዴ? ክርስቲያን እኮ የሆነ ወገን ነው አይደለ? ስህተት የለም። በክርስቶስ ሞትና ትንሣኤ የሚያምን ነው አይደለ? ክርስቲያን ማለት በእርሱ በማመን የዘላለም አሁን ማስረጃው ጋር ሄድ እባክህ እኮ። አዎ ለምን እንትን አትበላ? ይሄ የማይሆን እንትን ነው። ስለዚህ ይሄንን እያለ ያለው ጳውሎስ ያለበትም ተጽፏል፣ በመጽሐፍ ቅዱስ ላይ ተጽፎ እናገኘዋለን ነው። አሁን ለምሳሌ አንደኛ ቆሮንቶስ አንተ እንዴት ነው የምትረዳው? የተጻፈ ተጽፏል ቁጥር እኔ ተጽፏል አልተጻፈም ላይ ጥያቄ የለኝም። ቅድም የተረጎምከውን ከመጽሐፍ ቅዱስ ላይ አሳየኝ ነው ያልኩ። ምኑን ምን ብዬ ተረጎምክ? እስኪ ጳውሎስ ለዓለም ተሰቀልኩ ብሎ ሲል አልክ አይደለ? ምን ማለቱ ነው አልከኝ? ሞቱን በሚመስል ሞት ስለተባበረ ወይም በእምነት በኩል ይሄንን የመስቀልን ስራ በእምነት በኩል ስለተቀበለ ነው ይሄንን እያለ ያለው። ኢየሱስ ክርስቶስ ለሱ እንደተሰቀለለት እንደሞተለት ነው እየተናገረ ያለው። አንዴ እሺ፣ በጣም ጥሩ። ሞቱን በሚመስል ሞት መተባበር ለዓለም ተሰቅያለሁ በሚል አገላለጽ የተገለጸው ከዚህ የመጽሐፍ ቅዱስ ክፍል ውጪ ወይም ጳውሎስ ከገለጸው ውጪ ሌላ ቦታ ላይ አለ? ኢዮባ እኔ እያልኩ ያለሁት ኢየሱስ ክርስቶስ በመስቀል ላይ የሰራለትን የጠየቅኩን መልስ። ኢየሱስ ክርስቶስ የሰራለትን የመስቀልን ስራ በእምነት በኩል ተቀብሏል። ይህ ሰውዬ ኢየሱስ ለዓለም እንደሞተ ያምናል። ኢየሱስ ከሙታን መካከል በኩር ሆኖ እንደተነሳ ያምናል። ደርቤ አታውራ ኢዮባ። ቆይ አንዴ ልጨርሰው። ጥያቄ ሌላ ስለሆነ ነው። ጥያቄ ሌላ ነው፣ የምታወራው ሌላ ነው። ጥያቄ ሌላ ነው፣ የምታወራው ሌላ ነው። ጥያቄን ላትመልስ ዝም ብለህ ሌላ ቦታ እየሄድክ ጊዜ ምስኪን ግን የሆነ ጊዜ በጥምቀት እኔ አንተ ሌላ ታሪክ ውስጥ አትግባባት። የመጨረሻ መልእክት ነው። ለመጨረሻ ጊዜ የምትሰማ ከሆነ ስማ። የጠየቅኩህ ሌላ ነው፣ የምትመልስልኝ ሌላ ነው። እኔ የጠየቅኩህ ከሞትና ከትንሳኤው ጋር አንድ መሆን ለዓለም ተሰቅያለሁ በሚል አገላለጽ የተገለጸው የቱ ጋ ነው ያልኩህ። አንተ ማስረጃ ኢየሱስ የተሰቀለውን ኢየሱስ ያንን ሁሉ የከፈለለትን ዋጋ በእምነት በኩል ተቀብለው ነው ይሄን እየተናገረ ያለው። ስለዚህ ለዓለም ተሰቅያለሁ ማለት የራሱ አድርጎ ነው እየተናገረ ያለው። ለዓለም ተሰቅያለሁ በሚል ነው የሚገለጸው። ምን? አዎ ለዓለም ተሰቅያለሁ ተብሎ ይገለጻል። ይሄ ያ ማለት እኮ ለክፋት ስራ ሞች ያለው ነው እያለ ያለው። ከጨለማ ስራ ጋር አልተባበርም ነው እያለ ያለው እኮ። ማስረጃ እኮ ነው የጠየቅኩህ እኮ። ማስረጃ እየነገርኩህ አይደለ? ከዚህ ሌላ ምን ማስረጃ አለ? እሺ አንዴ ስማ። አሁን ይሄ ክፍል የገላትያ ማብራሪያ ነው የጠቀስክልኝ። ሮሜ 6 ነው ለገላትያ 6 ማብራሪያ ነው። እኔ እያልኩ ያለሁት ገብቶ እንደሆነ አሁን ለምሳሌ እሺ ቆይ አንደኛ ቆሮንቶስ ምዕራፍ 11 ላይ ከቁጥር 20 ጀምሮ ያለው ሐሳብ ላይ እና ደግሞ ሌላው ቆሮንቶስ ጋር ሄድክ ደግሞ እኔ ለምሳሌ ከአንተ ጋር ከዮሐድ ጋር ከፈለጋ ጋር ማላወራት ነው፣ ዕውቀት ደርበ ማውራት ነው። እሺ ይቅርታ አድርግልኝና አለ እንትና እሺ ሌላ የተሻለ ሰው ይግባ። እኔ ልገልጽ የፈለኩትን ነገር መጀመሪያ መረዳት ያስፈልጋል።
ቪዲዮውን ሙሉ ለሙሉ በደንብ ብትሰማው ያው የምትሰማው በፕሮቴስታንት ማይንድ ሴት ስለሆነ ልትረዳው አትችልም። አገላለጻቸው ልክ አይደለም፣ መታረም አለበት ብዬ ተናግሬያለሁ። ግን ደግሞ እናንተ እንደምትሉት ማርያም ተሰቅላለች በሚል እምነት አይደለም የገለጹት። እምነታቸው እንደዛ አይደለም። አንድ ጳጳስ ማርያም ተሰቅላለች ብሎ ሊያምን አይችልም። ምክንያቱም ቤተክርስቲያን እንደዛ አይነት ፈጽሞ ትምህርት ስለሌላት። ስህተት በሆነ አገላለጽ ግን እንደዛ አይነት መረዳት እንድትይዙ ሆናችኋል። እሱ ልክ አይደለም ነው። እሱ ልክ አይደለም። ቀደም ካያይዤ ተናግሬ ነበር። ለአምልኮተ ማርያም እንኳን ይሄን እንደማስረጃ እየተጠቀሰ ስለሆነ ይሄ ስህተት ነው ነው ሐሳቡ። ይሄ ስህተት ነው ለማለት ነው። እዚህ ውስጥ ያላችሁ የሰራሁት ቪዲዮ አለና ቪዲዮውን ገብታችሁ ሙሉን ስሙትና ልክ አይደለም ብላችሁ የምታምኑት ካለ መታችሁ ጠይቁኝ። ኮሜንት ላይ ለምሳሌ አይ ፕሮቴስታንቶችን ማካተት አይጠበቅም ወዘተ ያለም ሰው ነበረ። አይ ከዚህ አንፃር ነው ብዬ የተናገርኩ ነው። ልክ እንዲህ ግልጽ ያልሆነላችሁ ነገር ካለ መታችሁ መጠየቅ ትችላላችሁ። ነገር ግን ስህተት ነው ብዬ ልክ እንደ ፕሮቴስታንቱ በእነሱ መዶሻ አብሬ አልቀጠቅጥም ነው ሐሳቡ። ምክንያቱም ሊገልጹ የፈለጉትን መረዳት እችላለሁ። የጳውሎስን ያነሳሁት አንድ ለማድረግ አይደለም። ስህተትን በመጻፍ እያጣቀሰን አንድ ልናደርግ አንችልም። ልክ ግን እንዲህ ቢባል እንኳን ለዓለም ተሰቅያለሁ ቢል እንኳን ዓለም ብሎ ሲል ልክ ለምሳሌ ዮሐንስ አፈወርቅ ምን ይላል መሰላችሁ? ዓለም የሚለውን ስለ ሰማይ ስለ ገነት ወይንም ደግሞ ስለ ምድር አይደለም ስለ ህይወቱ እየተናገረ ነው። ለዓለም ሞቻለሁ እያለ ነው። ልክ ሮሜም 6 ላይ ምን ብሎ ይናገራል? ለኃጢአት የሞትን እኛ ይላል አይደል? ለኃጢአት ሞተናል፣ በኃጢአት ውስጥ አንኖርም እያለ ነው። ለኃጢአት ሞተናል ሲል ለዓለም ሞቻለሁ ሲባል ዓለም ውስጥ ያለው ዝና፣ ገንዘብ ምናምን እኔ ጋር ዋጋ የለውም እያለ ነው። ምክንያቱም እኔ አገልጋይ ነኝ፣ እግዚአብሔርን መርጫለሁ። እንደዚህ አይነት ሐሳብ ነው የተሸከመው እኮ። ግን ቃሉ ለዓለም ሞቻለሁ ነው የሚለው። ለዓለም ሞቻለሁ የሚለውን ቃል ይዘን ለዓለም ተሰቅሏል የሚል ትርጉም ካልሰጠን ሌሎቹንም ንግግሮች እንዲህ ለመረዳት ለምን አንሞክርም? የመጀመሪያው መሞከር እንችላለን አገላለጾችን፣ ግን ደግሞ ስህተትን ለመሸፈን አይደለም። ስህተት የሚለውንማ በግልጽ ቪዲዮ ላይ ተናግሬያለሁ። ስህተት ናቸው፣ ልክ አይደለም። አንዳንድ ጊዜ ስህተትን ለማረም ሌላ ስህተት እየተሰራ ብዙ ስህተቶች አሉ። ግን ደግሞ አጋጣሚውን ተጠቅመው የጳጳሱ እምነት የራሱ የቤተ ክርስቲያኒቷ እምነት ራሱ ማርያም ተሰቅላለናለች የሚል ቪዲዮ ብዙ እየተሰራ ነው። ልክ አይደለም። ቤተ ክርስቲያናችን እንደዛ አታምንም። ይሄ ብቻ ሳይሆን ሌላ እንደው ከበድ ያለም ነገር ነበር። ያው ፕሮቴስታንቶች ብዙ ማያስተውሉት አንድ ሰው ነው እሱ ላይ የሰራ ያየሁት። እሱንም የኛው ሰው ነው ፌስቡክ ላይ ጽፎባቸው ያየሁት። አንድ አባት መለኮት ማርያምና ኢየሱስን እንደ ተዋሃደ አድርገው ሲገልጹ ማለት ነው። አገላለጻቸው እዚህም ጋር ስህተት ነው፣ አገላለጽ ነው። በጣም ሊቅ የታወቁ ሊቅ ናቸው ምናምን፣ ግን አገላለጻቸው ስህተት ነበር። ልክ እንደዚህ አይነት ነገሮች አሉ። ለዛ ነው ንግግሮች ላይ ጥንቃቄ ማድረግ ያስፈልጋል ብለን የምንለው ማለት ነው። ንግግሮች ላይ ጥንቃቄ ማድረግ ያስፈልጋል። ምክንያቱም ንግግሮቻችን ናቸው ሰዎችንም ሊጠግኑም ሊሰብሩም የሚችሉት። ወደ እግዚአብሔር መንግስት ለመጨመርም ከእግዚአብሔር መንግስትም ለማባረር የኛ ንግግሮች የኛ ቃላቶች ሰዎች ጋር በምን መልኩ ደርሰው ሰዎች ምን አይነት ሪአክሽን እንዲያሳዩ ያደርጋል የሚለው መገመት አለብን። ዝም ብለን እየተነሳን የምንናገራቸው ነገሮች ስህተት ናቸው። ስህተትን ደግሞ ማረም ያስፈልጋል። ይሄ ግልጽ ነው። ግን ደግሞ አጋጣሚውን ተጠቅማችሁ ዝም ብላችሁ ድብደባ ማድረግ አትችሉም ነው ፕሮቴስታንት ወንድሞቻችን ሐሳቡ። እሺ ጥያቄውን ማነው ቪዲዮን የሰማችሁና ጥያቄ ካላችሁ ከዛ እንጨርሳለን። ብዙ የመቆየት እንትን የለኝም። እሺ ቤኪ አበሻ ና ባላጎስ እሺ ቤኪ ይሰማል? ቤኪ ተሰምቷል? የግቢ አቮካዶ ነው። ኧረ አቮካዶ ልጨምርላ? እሺ እዛው ጨምራችሁ ብሉ። አቮካዶ እሺ
ማርቲ ሚል አካውንት ይሰማል? ሄሎ ዮብዬ ይሰማል? አሁን ይሰማል? አዎ። እንግዲህ ድራይቭ እያደረኩ ነው ማወራ። ይኸውልህ ዮብዬ፣ እስኪ እኔ እንኳን ኦርቶዶክስ ክርስቲያን ነኝ፣ ግን አንድ ጥያቄ አለኝ መጠየቅ የምፈልገው። ቤተሰቤ አሜን ወንድሜ ፕሮቴስታንት ነው እና በጣም ግን የሚገርም ነገር በእናንተ ትምህርት በጣም በቃ ተስቧልና ብዙ ነገር የማያውቀውን ነገር ሁሉ እያወቀ ነው ማለት ነው። እና አሁን የጠየቀኝ ጥያቄ ስለምንድን ነው መሰለህ? ስለ ጥምቀት ነው። ስለ ጥምቀት ጠየቀኝ። ምክንያቱም አሁን ኢየሱስ ክርስቶስ የተጠመቀው በ30 ሰምቲንግ ነው እና ለምንድን ነው የኦርቶዶክስ ቤተክርስቲያን አሜን በ40 ቀን እና በ80 ቀን ጥምቀት ያለው ብለዋለኝ። እኔ ደግሞ አሜን የጠለቀ እንትን የለኝም፣ ግን አሁን ግን በደንብ እየተማርኩ ነው ያለሁት። የአኬን ክላስ ተቀላቀየ እንትን ላይ ምን ቴሌግራም ላይ በደንብ እየተማርኩ ነው እና እስኪ ስለዚህ ያለው ነገር ብታሳውቀኝ ደስ ይለኛል። እሱም አሁን አሜን ከፍቶ እየሰማ ነው እና ሼር አድርጌዋለሁኝ። አጠገቤ አይደለም ያለው ግን ሼር አድርጌዋለሁኝ እና ከሰማ ወይ ደግሞ ቅጁን ደግሞ ማሳየት ከቻልኩኝ ለዛ ነው የገባሁት። እስኪ እናንተን ደግሞ በጣም 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 አመሰግናችኋለሁ። እውነት ነው የምልህ እኛ የጠፋን ልጆቻችሁን በእውነት ነው የምልህ። እኔ አሁን በዚህ በቲክቶክ በጣም ከተማሩትና ሃይማኖቴን በጣም ካከበርኩት አንዷ ነኝ እና እናንተንም ደግሞ በጣም አመስገን እፈልጋለሁ። ሁላችሁም እዚህ ላይ የምትሰሩት ልጆች በጣም እግዚአብሔር ይስጣችሁ። እውነትልኝ የስንት ሰው ህይወት እንደምትቀይሩ የስንትን አሜን እምነቱን አጥብቆ እንዲይዝ እንደምታደርጉ ልነግርህ አልችልም። በጣም ቴንኪዩ ነው። በጣም አፕሪሺየት ታደርጋለሁ። እሺ ሚዩት ላድርግሽና ድምጽ ስላለ አንቺ ጋር እሺ አስቀድሞ ጥምቀት ምንድነው የሚለው ያው መታወቅ አለበት ብዬ አስባለሁኝ። ጥምቀት ጌታ ኢየሱስ ክርስቶስ ሞትን በሚመስል ሞት ከእርሱ ጋር ተባብረን ትንሣኤውን በሚመስል ትንሣኤ ደግሞ ከእርሱ ጋር አንድ የምንሆንበት ሚስጥር እንደሆነ በጳውሎስ በኩል ነግሮናል። ጳውሎስ በሮሜ መልእክቱ ምዕራፍ 6 ላይ ከክርስቶስ ሞት ጋር አንድ ለመሆን እንደተጠመቅን ይናገራል። የተጠመቃችሁ ሁላችሁ ከሞቱ ጋር አንድ ትሆኑ ዘንድ እንደተጠመቃቸው አታውቁምን ይላል። ስለዚህ የተጠመቁት ለምንድን ነው? አንድ ለመሆን ነው። ስለዚህ ከሞቱና ከትንሣኤው ጋር አንድ መሆኛችን ምንድነው ማለት ነው? ጥምቀት። ሰው ከክርስቶስ ሞትና ትንሣኤ ጋር አንድ ሳይሆን መዳን አይችልም። የመጀመሪያው ከክርስቶስ ሞትና ትንሣኤ ጋር አንድ መሆን አይችል ወይም አንድ ሳይሆን መዳንን ሊያገኝ አይችልም። ጥምቀት ለኃጢአት ስርየት እንደሆነም ደግሞ ለምሳሌ የሐዋርያት ሥራ ምዕራፍ 2 ቁጥር 38 ላይ ወንድሞች ሆይ ምን እናድርግ ባሉት ጊዜ ጴጥሮስ የመለሰላቸው መልስ አለ። ንስሐ ግቡ፣ ኃጢአታችሁ የሚሰረይ ዘንድ በጌታ በኢየሱስ ክርስቶስ ስም ተጠመቁ ብሎ ለኃጢአት ስርየት እንደሆነ ነግሮናል። ከክርስቶስ ጋር አንድ መሆኛ እንደሆነ እንዲሁም ደግሞ ለድህነት እንደሆነም ነግሮናል። ጴጥሮስ በመልእክቱ ላይ ይህም ውሃ ማለት ጥምቀት ምሳሌ ሆኖ አሁን ያድናል ብሎ ነግሮናል። ስለዚህ ጥምቀት ለድህነት ነው፣ አዲስን ማንነት የምንላበስበት ነው። ይሄን እናውቃለን ማለት ነው። ይሄንን ይዘን ወደ ጥምቀት ምሳሌ እንመለስ። በብሉይ ኪዳን ለምሳሌ ግርዘት ነበረ። ግርዘት ለጥምቀት ጥላ ሆኖ ማለት ነው። አማናዊ የሆነው ወይም ደግሞ የሐዲስ ኪዳኑ ግርዘት በእጅ ባልሆነ ጥምቀት ነው ወይም ደግሞ የሰው ስራ ያልሆነ ማለት ነው። በብሉይ ኪዳን ግን ግርዘት ነበረ። ግርዘት እንደምታውቁት በህፃንነታቸው የሚፈጸም ነው። በየ8 ቀናቸው ምናምን ይፈጸማል። እምነት አይጠየቅም። አይሁዳዊ እንድትሆኑ ለምልክት ነው፣ የአብርሃም ዘር እንድትሆኑ፣ እንደዚህ አይነት ትርጉሞችን ወይም ማብራሪያዎች አይሰጡም፣ አይነገራቸው። ምክንያቱም ህፃናቶች ናቸው፣ በወላጆቻቸው የሚያገኙት ማለት ነው። የእግዚአብሔር መንፈስ ለህፃናት ለአዋቂ ሁሉ የተገለጠ ነው፣ በሐዲስ ኪዳን ማለት ነው። ያ በትንቢት ተነግሯል። ሐዋርያ ሥራ ምዕራፍ 2 ላይ የምናገኘው ነው። ስለዚህ ያ ትንቢት የሚፈጸመው ለሰው ሁሉ ነው። የእግዚአብሔር መንፈስ ለአዋቂውም ለሽማግሌውም ለህፃኑም ለሁሉም ነው ማለት ነው። ያንን መንፈስ እንዲያገኙ የእግዚአብሔር መንፈስ በእነርሱ ላይ እንዲሆን መንፈስ ቅዱስንም እንዲቀበሉ ህፃናቶች ይጠመቃሉ። ታዲያ ለምን በ30 ዓመት አልሆነም ከተባለ አስቀድሞ የትኛውም
ፕሮቴስታንት ውስጥም በ30 ዓመት ካልሆነ አንጠመቅም አይሉም። ልክ አመነ የደህንነት ትምህርት ተማረ ከዛ ይጠመቃል ነው የሚሉት። አሁን እኛ ጋር ጥያቄ ከሆነ ጥሩ ነው። ግን ለምሳሌ በ30 ዓመት ኢየሱስ ክርስቶስ ተጠመቀ 30 ዓመት ሲሆነው ከዛ 40 ቀንና 40 ሌሊት ደግሞ ጾሟል አይደለ? 40 ቀንና 40 ሌሊት መጾሙስ ከ30 ዓመት በኋላ ተጠምቆ ጾሙንስ 40 ቀንና 40 ሌሊት ቆጥሮ ይጾማል ወይ ከተባለ አይጾም አይደል? ኢየሱስ ያደረገውን ለማድረግ ኢየሱስን መሆን ያስፈልጋል። ኢየሱስ ተምሳሌታችን ነው እንጂ እኛ እንደ ኢየሱስ መሆን እንችላለን ወይ ማድረግ እንችላለን ማለት አይደለም። ስለዚህ ጽድቅን እንፈጽም ዘንድ ይገባል ብሎ በዮሐንስ እጅ ተጠምቋል። እኛ ግን ጸጋውን የምናገኘው 30 ዓመት እስኪሞላን ጠብቀን አይደለም። የክርስቲያን ልጆች በሕፃንነታቸው ከእግዚአብሔር ጸጋ ተካፋይ ሆነው ያድጋሉ። 40ና 80 የመሆኑ የራሱ የሆነ ሚስጥር አለው። ሴት ልጅ እስክትነጻ ሴት ከወለደች 80 ቀን ከዛን የመንጻት ጊዜ ደግሞ 66 አንድ ላይ 80 ወንድ ከወለደች ደግሞ 40 ከዛን 7 ቀን ከዛ ደግሞ 33 40 ይሆናል።